ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት አንድ ሰው ስትሮክ ካጋጠመው በኋላ የግድ መሰራት ያለባቸው ምርመራዎች፣ ከዛ ደግሞ የግድ መሰጠት ያለበት ሕክምና የሚለውን እናያለን። ስትሮክ ሰዎች ሲያጋጥማቸው የመጀመሪያው ሕክምና የነፍስ ማዳን ሕክምና ነው። በተለይ አእምሮ ውስጥ ደም መፍሰስ ነገር ከተከሰተ ለህይወት አስጊ ነው። ስለዚህ እሱን ስቴቢላይዝ ማድረግ፣ ደህና እንዲሆኑ ሕክምና መስጠት ያስፈልጋል። አንዴ ስቴብል ከሆኑ በኋላ ሰዎች ግን መንስኤውን ማወቅ ያስፈልጋል። ከዛ ደግሞ አንዴ ስትሮክ ተከሰተ ማለት ሰውየው ሪስኩ ከፍ ያለ ነው። ስለዚህ በተደጋጋሚ እንዳይከሰት ለወደፊት ደግሞ መከላከያ መድኃኒቶች ያስፈልጋል። ኤኒዌይ መንስኤውን ለማወቅ የተለያዩ ምርመራዎች እንሰራለን። ለምሳሌ አንድ ሰው አእምሮ ውስጥ ደም መፍሰስ ከሆነ ይሄ በአብዛኛው ከደም ግፊት ጋር የተያያዘ ነው። አልፎ አልፎ የደም ስር አፈጣጠር ችግሮች አኒሪዝምስ የምንላቸው ሊሆኑ ይችላሉ። ስለዚህ የኤምአርአይ ላይ ማየት ያስፈልጋል። የደም ስር አፈጣጠር ችግሮች ካሉ እነሱም ተገቢ ሕክምና ያስፈልጋቸዋል። የደም ስሩ ተዘግቶ ከሆነ ደግሞ ለምንድን ነው የተዘጋው? የቱ ጋር ነው የተዘጋው? ወይም ደግሞ የዘጋችው ነገር መነሻዋ የት ነው የሚለውም ማወቅ አለብን። ስለዚህ ደም እንግዲህ ፓምፕ የሚደረገው ከልብ ነው። ስለዚህ ልብ ላይ ትንንሽ ደም የሚዘጉ ነገሮች ካሉ ውስጥ ላይ ፓምፕ ሲደረግ ትልልቆቹ ቱቦዎች ላይ ያልፍና ጠባቧ ላይ ስክት ይልና ውትፍ ብሎ ደም እንዳያልፍ ያደርጋል። ስለዚህ መንስኤው ልብ ላይ ስለሆነ የልብ አልትራሳውንድ ቼክ ማድረግ አለብን። ሁል ጊዜ የሆነ ችግር አለ ወይስ የለም የሚለውን ያሳየናል። ሁለተኛው የልብ ምት መዛባት የምንላቸው ነገሮች ስትሮክ እንዲያጋጥም ሊያደርጉ ይችላሉ። ስለዚህ ሰዎች የልብ ምታቸውን ቼክ ለማድረግ ኢሲጂ የምንለው ምርመራ እናደርጋለን። ችግሩ ኢሲጂ ምንድን ነው? የልብ ምት መዛባት ሚሄድ የሚመጣ ሊሆን ይችላል። አንዳንድ ሰዎች ላይ ተወሰነ ጊዜ ልባቸው ቶሎ ይመታል፣ መዛባት ነገር አለው። ከዛ ኖርማል ሊሆኑ ይችላሉ። ልክ ኖርማል በሆነበት ሰዓት ሄደን ኢሲጂ ብንሰራለን ኖርማል ሊመስለን ይችላል፣ ግን ሰውየው ችግር አለበት። ስለዚህ ይህን ለመከላከል ረዘም ላለ ለቀናት፣ አንዳንድ ጊዜ እስከ ሳምንታት የሚቆይ ኢሲጂ ምርመራን እናደርግ እንችላለን። ይሄ ሆልተር ሞኒተሪንግ ይባላል። ስለዚህ እሱ ላይ ረዘም ላለ ጊዜ ስለሆነ ሰውየው የልብ መዛባት ችግር አለበት ወይስ የለበት የሚለውን በደንብ ለማየት ያስችለናል። ካለበት እናክመዋለን። በጣም ይረዳናል። ከዛ በኋላ እንግዲህ ትልቆቹ የደም ስሮች ላይ ደግሞ ችግር ካለ በተለይ ካሮቲድ አርተሪስ የሚባሉት ላይ ሊጠቡ ይችላሉ። ይህ እንግዲህ ከኮሌስትሮል ጋር በተያያዘ ከሌሎችም ነገሮች ጋር ተደማምሮ የደም ስሮቹ ሊዘጉ ይችላሉ። እንደዛ ከሆነ እሱን ማየት ያስፈልጋል። ስለዚህ የደም ስሮቹን የደም ስር አልትራሳውንድ አለ፣ በሱ መመልከት። በጣም ጠበው ከሆነ ደግሞ እሱም የራሱ የሆነ ሕክምና አለ። ኤኒዌይ መንስኤውን ካወቅም በኋላ መንስኤውን ማከም ያስፈልጋል። ከዛ ሰዎችን ደግሞ ወደ ቤታቸው ስንሸኝ ጥንቃቄ ማድረግ ያለብን ነገሮች አሉ። አንደኛው የደም ግፊት ነው። 130 በ80 በታች መሆን አለበት። ሁለተኛው የስኳር መጠን ነው። ይሄ 6.5% ሄሞግሎቢን ኤዋንሲ የሚባለው ከዛ በታች መሆን አለበት። ሶስተኛው ኮሌስትሮል ኤልዲኤል የሚባለው ከ1.8 ሚሊሞል ፐር ሊትር በታች መሆን አለበት። እነዚህን ታርጌቶች አቺቭ ማድረግ አለብን። ስለዚህ እነዚህን ለማድረግ የግፊት፣ የስኳር፣ የኮሌስትሮል መድኃኒት በጣም ወሳኝ ናቸው። ከዛ በኋላ ደግሞ እንግዲህ ሲጋራ ማጨስም የስትሮክ ሪስክን በጣም ይጨምራል። እሱ ላይ ሰዎች እንዲያቆሙ ወይም ሲግኒፊካንትሊ እንዲቀነሱ ምክር እንሰጣቸዋለን። ይሄ ለወደፊት እንዳይከሰት የሚረዱ ነገሮች ናቸው። አንድ ሰው ስትሮክ ካጋጠመው በኋላ የግፊት መድኃኒትን ውሰድ፣ በደንብ መቆጣጠር አለብን። የስኳር መድኃኒት መጀመር አለብን፣ ወይም ኮሌስትሮል ዝቅ የሚያደርጉ መድኃኒቶች ያስፈልጋል ሲባል ወለም ዘለም አይልም፣ ያቃታል፣ ስትሮኩን ቀምሷል። ስለዚህ ከዛ በኋላ ብዙ የለም። የሚያስቸግረው ምንድነው? ሰዎች ግፊትን ካልተቆጣጠርን ችግር ያመጣል፣ መድኃኒቱን ጀምር ስንላቸው አይገባቸውም እስከሚደርስባቸው፣ ወይም የቅርብ ሰው ላይ ካላዩ ብዙ ሰዎች አይመስላቸውም። ስኳር እኮ ሕክምና ያስፈልገዋል፣ በስፖርት ብቻ አይበቃም። አሁን በስፖርት ተሞከረ፣ መድኃኒት ጀምር። ወይም ደግሞ ታይፕ 2 የስኳር ህመም ያላቸው ሰዎች ኢንሱሊን ሊያስፈልጋቸው ይችላል። ኢንሱሊን ጀምር ሲል ኧረ መርፌማን ያልፈልግም ይላል። የኮሌስትሮል መጠናቸው ከፍ ያለ ሰዎች ጀምር፣ ሪስክህን ይጨምራል ስትሏቸው አይሰሙም። አንድ የታመመ ሰው ግን ቀጥ ለጥ ብሎ ነው ሁሉንም ነገር የሚወስደው። እና ማስተላለፍ የምፈልገው መልእክት ሳይደርስ በፊት እንጠንቀቅ። ግፊት፣ ስኳር፣ ኮሌስትሮልን መድኃኒትም ወስደን ቢሆን ማስተካከሉ በጣም ቁልፍ ነገር ነው የሚል ይሆናል። ይህ ቪዲዮ በጣም ለብዙ ሰዎች የሚረዳ ስለሆነ ኮፒ ሊንክ፣ ሼር፣ ሪፖስት ይደረግ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።